عبد الرحيم يمسطن حساب كاله نغابزو. السلام عليكم ورحمه الله وبركاته. وعليكم السلام ورحمه الله وبركاته. حسين እንዴት ናችሁ? ሰላም ነው። እንዴት ናችሁ? ሰላም ናችሁ? አለን አልহামዱሊላህ። ማን ነው? አልহামዱሊላህ ጀዛከላህ ኸይር ወንድሜ ሁሴን ለአላህ ብዬ በጣም ከምወዳቸው ወንድሞቼ መካከል አላህ Subhanahu Wa Ta'ala ይውደድ። መልካም ስራን ሁሉ አላህ ይቀበል። ወላሂ የምታደርገው ጥረት ልፋት በጣም የሚያስደስት ነው። ለብዙዎች የሂዳያ ሰበብ ይሆንክ ነው። በቅርብ እኔ ካለሁበት ሴት ወጣ ብዬ አንድ ሰዓት ተኩል አካባቢ ሂጄ ነበረ። እንደዚህ የተወሰኑ ጀማዓዎች ትንሽ ወደ ገጠር ወጣ ብሎ የሆነች ትንሽ የከተማ የሚሰሩ ወንድሞች መሰባሰብ ጀምረው እዛ ሂጄ ነበርና ሱብሃንአላህ አንድ በእድሜ ትልቅ የሆኑ አባት ናቸውና አግኝተውኝ ሰላም እያሉኝ እያወሩኝ በቃ በቲክቶክም ሁሱን በጣም እከታተለዋለሁኝ እና ስተኛ ራሱ እሱ ላይቭ ላይ ካለ እሱን እያዳመጥኩ ነው የምተኛው አሉኝ። የሚገርም ሱብሃንአላህ በጣም የሚገርም ነው። አላህ ይቀበልህ ለማለት ነው። እኛ ጋር አሁን አሱር ሰግደን እየወጣን ነው። እኔ ስቱዲዮ አጠገብ ያለው መስጊድ አሱር ትንሽ ዘጌት ብለው ነው የሚሰግዱትና ለዛ ነው ወንድሜ ሁሴን በተለይ አሁን መጨረሻ ላይ እንዲሁም ገስት ላይ ያላችሁ ወንድሞች ኢብራሂም ነብዳል ሁላችሁንም ሰላም አለይኩም ላሉ አጠቃላይ ሁላችሁንም በተለይ ቅድም እየሰማው ያለ መሐል ወደ መስጊድ ገባሁኝ ላይቭ እንደገባሁኝ በተለይ አኺራን አስመልክቶ ያነሳው ነገር አላህ Subhanahu Wa Ta'ala መጨረሻ ላይ የፍጥረት ዓለሙ ሁሉ ንግስናው የሱ ብቻ መሆኑን የሚያሳይበትን እለት አንስተ የቁርአን አያ ስትገልጸው የነበረው በጣም ልብ የሚነካ ነው። ወንድሞቼ በተለይ በዚህ ወቅት ላይ ዛሬ በጣም ደስ ያለኝ እሱ ከንጽጽር ባሻገር በእንደዚህ ያለ መንገድ አንዳንዴ ቀልብም ደረቅ ይላልና እርስ በርስ መተዋወስ በጣም አስፈላጊ ነው። በተለይ በዚህ ጊዜ ስሜትን የሚሰርቁ በጣም ብዙ ነገሮች አሉ። ሰው ሽርክ ወይም ደግሞ አምልኮ የምንለው ነገር አንዳንድ ጊዜ በዳዕዋ ላይ ብዙ ጊዜ የምንሰማቸው ሽርኮች ብቻ ሳይሆኑ አንዳንዴ ሰው ወቅታዊ ነገሮችም ወደ ሽርክ ወደ አምልኮ ሊወስዱት ይችላሉ። ራስ አምልኮ ጋር የተያያዙ ነገሮች ይሄ ማለት ምን ማለት ነው? ለምሳሌ በአሁኑ ጊዜ ተጽዕኖ ፈጣሪ መሆን፣ ብዙ ተከታይ ማግኘት በሚል አንዳንዴ ወደ ፈሳድ እንድንሄድ ብዙ ተመልካች እንድናገኝ ወደ አልሆነ መስመር እንድንገባ የሚያደርጉን በጣም የሚፈትኑን ነገሮች አሉ። ሐቂቃ እነዛን ሁሉ ስሜት ተቆጣጥሮ የአላህ Subhanahu Wa Ta'ala ፊት ፈልጎ መጓዝ ቀላል ነገር አይደለምና ወንድሞቼ በዲነል ኢስላም ላይ ጥረትና ትግል እያደረጋችሁ ያላችሁ ሁሉ አላህ ይቀበላችሁ። ወንድም እህቶች ዛሬ ፖስት ያደረኩት ነበር ፌስቡክ ላይና ይሄንን አጋጣሚ ባካፍላችሁ በጣም ደስ ይለኛል። ከዛሬ 15 ቀን በፊት የኛ ቤት በር ተቆረቆረና አንድ ማየት የተሳነው እዚህ ጥቁር አሜሪካዊ ነው በር ከፍቼ ሳነጋግረው ምን አለኝ፣ አይነ ስውር ነው። ሱብሃንአላህ በቅርብ ነው እስልምናን የተቀበልኩትና ሶላት እንዴት እንደሚሰገድ እንድታስተምረኝ ፈልጌ ነው አለኝ። ሱብሃንአላህ ከዛ በኋላ ሐሙስ ስለነበር ጁምዓ ቀን መስጊድ ይዤው ሄድኩኝ። በስልክ ስለነበር ሸሃዳ የያዘው እዛ መስጊድ ላይ ሸሃዳ ያዘ ማለት ነው። አልহামዱሊላህ ረቢል ዓለሚን። በጣም የሚገርማችሁና የሚደንቃችሁ ነገር መስጊድ ላይ ሸሃዳ የያዘ ባለበት ሰዓት አንድ ሰው መጣና ምን አለኝ፣ ሱብሃንአላህ ታውቀዋለህ ያለኝ። አዎ እኔ ነኝ ይዤ መጣሁት አልኩት። ከዛ የተወሰነ ዶላር ሰጠኝና ይሄን ለሱ ስጥልኝ ብሎ ሄደ። መልኩን እንኳን በደንብ አላየሁትም ሐቂቃ። ከዛ መጨረሻ ላይ መኪና ውስጥ አስገብቼው ያ የሰጠኝ ዶላር አውጥቼ ልሰጠው ወላሂ ስቆጥረው ስንት እንደሆነ ታውቃለህ ወንድሜ ሁሴን? ወላሂ $1000 ነበር። ሱብሃንአላህ ሰጠሁት ለዚህ ወንድማችን። በጣም ተደሰተ። እኔ በጣም የገረመኝ አሁን ይሄንን የሰጠውን ሰውዬ ወላሂ መልኩን ባየው ራሱ አላውቀውም። አሁን በቃ ጠየቀ፣ ሰጠ፣ ሄደ። አላህ ይቀበለው። ቅድም ሁሴን ያለው ማለት ነው ስንሰጥ ግራጃችን ሳያይ ማለት ቅኔ ነው ንግግሩ። ለዩሊ ለይስሙል ይሄ ሰውዬ እኔ ገሌ ይባላል እንኳን አላለኝም። ሱብሃንአላህ ስሜ ገሌ ይባላል እንዲህ ነው የምሰራው ምናምን
አንዳንድ ጊዜ ዱዓ አድርግልኝ እንዲህ ነው ምናምን እንኳን አላለም። የሚገርም ነገር በቃ ጠየቀ፣ አብሬ መሆኑን ቼክ አደረገ። አላቆም ሰውየውን እኮ ሰጠ፣ ሄደ። አላህ ይቀበለው። ሌላው በጣም የገረመኝ ነገር ሁሴን አንዳንድ ጊዜ ወላሂ ቀልባችን ደርቋልኛ። አንዳንድ የሰለሙትና ወንድሞች ቀልባቸው በጣም ምሶ ነው። በሳምንቱ ጁምዓ መስጂድ ይዤ መጣሁ። አሁን ያለሁበት መስጂድ ነው እንደውም አመጣሁት። ጁምዓ ሰገድን። ኹጥባ ያው እዚህ ሀገር በእንግሊዝኛ በአረብኛ በእንግሊዝኛም ነው የሚደረገው። ከጁምዓ ሰግደን ከወጣን በኋላ እንዴት ነበር የዛሬው ኹጥባ አልኩት። ሱብሃንአላህ ወንድም ሁሴን ምን እንዳለኝ ታውቃለህ? በጣም የሚገርም ነበር። ለአባቴ እደውልለታለሁ አለ። እንዴት አልኩት። አባቴ እና እናቴ ተለያይተዋል። ከአባቴ ጋር ጥሩ ግንኙነት የለኝም እና የዛሬው መልእክት በጣም ነካኛለኝ። ስለ ወላጅ ሐቅ ነበር፣ ቢሩል ዋሊደይን ነበር ኹጥባው። ሱብሃንአላህ ከሰለመ 2 ሳምንት የማይሆነው ሰው ሰምቶ ኹጥባው መልእክቱ ለኔ ነው ያንን መተግበር አለብኝ ብሎ ያንን ለመተግበር በአንድ ጊዜ ተለውጦ ያን ሱብሃንአላህ አስሐቦች በደረጃ ከኛ የላቁት የበለጡት በዚህ ነበር። የሆነ ነገር ሲነገራቸው ያንን ነገር ወደ ውስጣቸው አድርገው ይሄ ነገር መልእክቱ ለኔ ነው የሚለውን ነገር አስበው ለመተግበር ይንቀሳቀሳሉ። ዛሬ ላይ ወንድምና እህቶቼ ወላሂ ለሁላችንም ዱዓ ያስፈልገናል። በየጊዜው ብዙ ዳዕዋዎችን እንሰማለን፣ ብዙ ምክሮችን። ወንድሜ ሁሴን እንኳን ቀደም ሲል ያስተላለፋቸው 7ቱ ነገ በአርሽ ጥላ ስር የሚጠለሉ ያላቸው ብቻ ራሱን ችሎ በውስጡ ብዙ ዝርዝር ያለው ነው። ግን ምን ያህሎቻችን ሰምተን እንደነግጣለን? ምን ያህሎቻችን ይሄ ነገር አጅር ያስገኛል ስንባል ያንን ነገር ሰምተን ለመተግበር ምን ያህል እንጓጓለን? በእንደዚህ ያለ መንገድ ሰዎች ጋር መኮራረፍ ወይም ደግሞ ቂም መያዝ ወይም ደግሞ መጠላላት፣ ወንድም ከወንድም ጀርባ ለጀርባ መዟዟር ወይም ደግሞ ሐሜት፣ ሌሎች መሰል ነገሮች ሲነሱ ምን ያህል ወደ ውስጣችን ገብቶን ሰማዋለን። እኔ ሱብሃንአላህ ሱረቱል በቀራ መጀመሪያ ላይ ያሉትን የተወሰኑት አንቀጾች ሁሴን ብትቀራልን ደስ ይለኛል። በጣም ውስጤን ይነካኛል። አላህ ሱብሃነሁ ወተዓላ እነዛ በገይብ የሚያምኑት ሶላታቸውንም ማስተካከል የሚሰግዱት ከሰጠናቸውም የሚሰጡት እያለ ይዘረዝራል። ያመኑ ሰዎችን በገይብ ያመኑ ይላሉ። ምን ያህሎቻችን ሐቂቃ በገይብ አምነናል? መልሶ እንደገና ደግሞ ወረድ ይልና እነዛ በቃላቸው አምነናል የሚሉ አሉ። መልሰው እንደገና ደግሞ ከመሰሎቻቸው ጋር ሲገናኙ እኛ እኮ እንደዚህ ነው ያልነው ብሎ የሙናፊቆችን ባህሪ እንደገና ይዘረዝራል። ሐቂቃ አላህ ይጠብቀን። ብዙዎቻችን በቃላችን አምነናል እንላለን፣ ተግባራችን ሲመጣ ግን ማመናችን ጥርጣሬ ውስጥ የሚወድቅ ነው። ንፍቅና የሚባለው ነገር ሁላችንንም አላህ ይጠብቀን። ሷሃቦቹ ጭምር ለራሳቸው ይፈሩበት የነበረ ጉዳይ ነው። ረሱል ሰለላሁ ዐለይሂ ወሰለም ጋር አብረው እየሰገዱ አብረው ጂሃድ እየወጡ በንፍቅና ጭምር የሞቱ ብዙ ሰዎች አሉ። ዛሬ እኔንም እናንተንም ራሳችንን ከንፍቅና መጠበቅና ያ ረቢ ንፍቅና አይኖርብኝ ሆኖ ይብለን ራሳችንን መጠየቅ መቻል አለብን። እንደ ሙስሊም ያለን ስነ ምግባር እንዴት ነው? እንደ ሙስሊም ያለን መከባበር እንዴት ነው? አንዳንድ ጊዜ በምንጽፈው በምንናገረው ነገር ሁሉ እንጠየቃለን። ቲክቶክ ላይ ወጥተን በምንሰራው በምንናገረው በምንጨፍረው በምንዘፍነው ማንንም ማያገባው የሚባል ነገር የለም። ምክንያቱም የሚመዘግቡ መላእክቶች አሉ። እናት ወንድሞቼ በተለይ ለአላህ ብለን መዋደድ መቻል አለብን። ለአላህ ብለን መመካከር መቻል አለብን። እርስ በርስ መከባበር። በተለይ እኔ ዳዕዋ ላይ ላላችሁ ወንድምና እህቶች፣ ንጽጽር ላይ ላላችሁ ወንድሞችና እህቶች መሰል ስራዎችን የምትሰሩ ሰብር ይፈልጋል። የዳዕዋ ስራ የዲን ስራ ሰብር ይፈልጋል። ምክንያቱም አንድ ሰው ኸይር ነገር እሰራለሁ በሚልበት ጊዜ የነፍስያ ጋር ጦርነት አለ፣ ከራሱ ጋር ጸብ አለ፣ ተሳዳቢው መጥቶ ይተነኩሰዋል፣ ሸይጣን የላከው መጥቶ ብዙ ነገር አለና በሰብር በተለይ ደግሞ እስቲቃማ በጣም ወሳኝ ነገር ነው። ወንድሜ ሁሴን በጣም ትልቁ የማደንቅልህ ነገር ካንተ ቲክቶክ ላይ በጣም በስቲቃማ በቋሚነት በዘላቂነት ተከታታይ ላይቭ የገቡ መናገር ቀላል ነገር አይደለም። እኔ ራሴ ቲክቶክ ላይ በጣም ብዙ ጊዜ ሞክሬያለሁ። በጣም ከባድ ነው። እኛም የተደራረበ የሚዲያ ስራ ስላለብን ነው። አንዱም የሚዲያ ፓርት ነው የኛው። ግን ወላሂ በጣም ትዕግስት ይፈልጋል፣ በጣም ሶብር ይፈልጋል፣ ሰፊ ሰዓት ይፈልጋል፣ ሰፊ ጊዜ ይፈልጋል። አንዳንድ ጊዜ ራሱ ነው ላይቭ ገባና አንዳንዴ ራሱ ምንድነው የምናገረው የሚለው እኮ ይጨንቃል እኮ ሐቂቃ። ሰዎች አንዳንዴ ሁሴን አሁን 2 ሰዓት 3 ሰዓት ላይቭ ሲያስተምር ሲናገር አላህ ይጨምርልህ፣ አላህ ጨማምሮ ኢልሙን ይክፈትልህ። ቀላል ነገር አይደለም። እኔ አሁን ላይቭ ገባና አንዳንዴ 30 ደቂቃ ሳልቆይ ይሞታል። ምክንያቱም ዝም ብሎ መናገር ይቻላል፣ ግን እያንዳንዱ የምንናገረው ነገር ደግሞ መላእክት የሚመዘግበው ነው። አላህ ዘንድ የሚያስጠይቀን ነገር ነው።
እና በጣም በጣም ደስ ብሎኛል ወንድም ሁሴን ስላገኘው። ሁላችንም ኢንሻአላህ በተለይ የዲናችን ጉዳይ በጣም በጣም ሊያሳስበን ሊያስጨንቀን ይገባል። ሌሎች ባጢልን ይዘው እስከ የት ርቀት እንደሚሄዱ ብናይ ወላሂ በጣም ነው የምትደነቁት። እምነቴ ብለው ለያዙት ነገር የሚያደርጉት የሚያወጡት ከሀገር ቤት ጀምሮ እዚህም ሀገር እኔ በጣም ይገርመኛል። አሁን እዚህ ሀገር ያሉ ቸርቾችን ምናምን ስታይ ነጮቹንም የሚሽነሪ ስራ የሚሰሩ ተቋማት አንዳንዶቹ ከደሞዛቸው 10% ስራዬ ብለው ለዚሁ ለሚሽን ተግባር ሁሉ የሚመድቡ የሚንቀሳቀሱ አሉ። ሱብሃንአላህ ኢትዮጵያን ጨምሮ ባለፈው እኔ በጣም የገረመኝን ያጋጠመኝን ነገር ልንገራቸው። አንደኛው ጋር አፍሪካ ቲቪ ሰራ የነበረ አንድ ወንድማችን ነበርና አጋጣሚ ሆኖ ሱብሃንአላህ ፓራላይዝድ ሆኖ ዊልቸር ተቸገረና አነጋገረኝ። እንደ ዊልቸር ብትልክልኝ አለኝ። ከዚህ ዋጋውን ሳይ ምንም ችግር አልነበረም ገዝቶ መላኪያው በጣም ውድ ሆነ እና ምን ባደርግ ይሻላል እያልኩኝ ሰርች ማድረግ ጀመርኩኝ። አገር ቤት የሚሸጥ ካለ እዚህ በጣም የገረመኝ አንድ ድርጅት እዚህ አገኘሁኝና አገር ቤት ምናምን እንደዚህ ዊልቸር ምናምን እንደዚህ እንተናለን አሉ። ከዛ እኔ ደወልኩና እኔ ዊልቸሩን ዋጋ እከፍላለሁ እዛ አገር ቤት እንደዚህ ታከፋፍላላችሁና ያን ብትሰጡልኝ አልኩና በጣም ገረመችኝ። አበሻ ናት ይሄንን ያቋቋመችው። ምንድነው ስራቸው? እዚህ አገር ነው አገር ቤት ዊልቸር ለተቸገሩ ሰዎች ብቻ ዶኔት ማድረግ ነው። ከዛ ዌብሳይታቸውን ገብቼ በደንብ ቼክ ሳደርግ ያው ለሁሉም ነው የምንሰጠው ይሄን ነገር አሉኝ። ያው የተወሰነ የዳዋም የሚሽነሪ ስራ አለው። የሚገርማችሁ ነገር አፋር ክልል 100 ዊልቸር ዛሬ አደልናል አለች። የሚገርም ነገር እስካሁን ድረስ ከስንት ከ4000 ነው ከ5000 በላይ ዊልቸር። ከዛ ቻናላቸውን ገብቼ ሳይ እንዳለ ይሄንን ዊልቸር የሚቀበሉባቸው አካባቢዎች የሙስሊም አካባቢዎች ነው። በጣም የገረመኝን ነገር ልንገር ወንድም ሁሴን፣ እዛ ያየሁት ቪዲዮ በጣም ያስለቀሰኝና ልቤን ይነካል። አንዷ ሙስሊም ዊልቸር ሰጧት። ሱብሃንአላህ ዊልቸር ከሰጧት በኋላ ምንድን መሆን ነው የምትፈልጊው? አሁን ትምህርት ቤት ሂደሽ መማር ነው የምትፈልጊው ወይስ ደግሞ ምንድነው ፕላንሽ አሏት። ወይስ ንግድ ነገር ነው መጀመር የምትፈልጊው አላት። ወደ 20 ዓመቷ ምናምን ወላሂ ሱብሃንአላህ ወንድም ሁሴን ምን እንዳለች ታውቃለህ? እኔ ሐፊዝ መሆን ነው የምፈልገው አለች። ወላሂ ምንድነው ሐፊዝ አለቻት። የቁርአን ሐፊዝ ማለት ቁርአንን በቃሌ አጥንቼ ከዛ በኋላ አስተማሪ መሆን ነው የምፈልገው አለች። እና በጣም ተገረመች ሴትዮዋ ራሱ። ምን ለማለት ፈልጌ ነው? እስኪ ምን ያህሎቻችንን ዊልቸር የሚያስፈልጋቸው ሰዎች አሉ ብለን ተጨንቀን አስበን ለመንቀሳቀስ ሞክረን የምናቅ ሰዎች ይሄን ሁሉ ስራ መስራት ይሄን ሁሉ ነገር ማድረግ የኛ ኃላፊነት ከኛ እንደ ሙስሊም ኡማ የሚጠበቅብን ነው። ለዚህ ነገር ምን ያስፈልጋል? አንደኛ ወንድሞቼ ይሄ ዲን ይሄ ሪሳላ አላህ Subhanahu Wa Ta'ala እኛ ባንሰራ የሚሰሩ ሰዎችን ያመጣል። ቅድም ነግሬያቸዋለሁ። የአይነ ስውር አላህ ስለመረጠው አይነ ስውር ነው እስልምናን ሂዳያ ሰጠው። አላህ ደግሞ እኛን ካልመረጠን ካልፈለገን ዛሬ ያለንበት ሁኔታ የሚያመጻድቀን አይደለም ነገር። ስለዚህ ወንድም እህቶቼ ይሄ እስልምና ነገር ትልቅ ኒዕማ ነው። ይሄንን ኒዕማ አላህን እያመሰገን ማርታውን እየጠየቅን ይቅርታውን እየጠየቅን ለዲናችን የሚቻለንን ሁሉ አስተዋጽኦ ማድረግ ከእያንዳንዳችን የሚጠበቅ ኃላፊነትና ግዴታ ነው። ኸይር ነገር ለሆነ ሁሉ መሳተፍ፣ ዳዕዋዎችን መከታተል። ነፍስያ እምቢ ትላለች። አንዳንዴ ፌዝ ያለበት ላቅጣ ያለበት ጨዋታ ያለበት ስድብ ያለበት ቦታ ላይ ላይቭ ብንቆይ ነፍስያ ደስ ይላታል። ሰዎች እርስ በርስ ሲሰዳደቡ ጌም ሲጫወቱ ነፍስያ እኮ በቃ በልበል የሚላት ነገር አለ። ግን ያንን ሁሉ ስሜት ማሸነፍ፣ መቆጣጠር፣ አኺራ ማስታወስ ያስፈልጋል። አላህ Subhanahu Wa Ta'ala በቁርአን ثم لتسألون يومئذ عن النعيم ብሏል። በድሎቶቻችሁ ሁሉ በዚያ ቀን ትጠየቃላችሁ ብሏል። ዛሬ ላይ 8 ሰዓት ስራ ምን ሰራ ከሆነ 1 ሰዓት ዘግይተን ብንገባ ስራ ቦታ ያለ ሰው ይጠይቀናል። ለምንድነው 1 ሰዓት የቆያችሁት ብሎ ደሞዝ ይቆርጥብናል። አላህ Subhanahu Wa Ta'ala ይሄን ሁሉ ኒዕማ ለኛ ሰጥቶ ይሄን ሁሉ ጸጋ በእኛ ላይ አውሎ ሰዎች አንዳንድ ስታማም ቲክቶክም ላይ በአካልም ሲለመንላችሁ ታያላችሁ አይደል? ኩላሊት ታሟል ተብሎ ሰውየው ሚሊዮን 2 ሚሊዮን 3 ሚሊዮን ብር ይጠየቃል። ምን ለማድረግ እንደሆነ ታውቃላችሁ? ይሄ ገንዘብ የሚሰበሰበው ሰውየው ተስተካክሎ ሽንቱ እንዲሸና ነው፣ ሌላ ነገር አይደለም። በቃ ኩላሊቱ ኦፕሬት ስለማያደርግ ያ ኩላሊት ተቀይሮ ፊልተር እያደረገ የተጣራ ሽንቱን እንዲሸና ነው፣ ሌላ ነገር የለም። እኛ አላህ Subhanahu Wa Ta'ala ይሄን ሁሉ ለታውሎልን ይሄን ሁሉ ጸጋ ሰጥቶን በጸጋ ላይ ጸጋ ደራርቦ ሰጥቶን ይሄን የሰጠንን ጸጋ በማላ ያኒ እሱም በሚያስቆጣ ነገር የምናውለው ከሆነ
አላህ ሱብሓነሁ ወተዓላ ይጠይቀናል ለማለት ነው። ወንድሜ ሁሱ አላህ ሱብሓነሁ ወተዓላ መልካም ስራህን ሁሉ ይቀበል ኢንሻአላህ። እንግዲህ እኔም አንዳንዴ ብቅ እያልኩ እንደዚሁ ለመሳተፍ ሞክራለሁኝ። ጀዛከላህ ኸይር ማለት ፈልጋለሁኝ ወንድሜ ሁሴን። مرحبا بدري الله يجزاك يكفله شكرا آمين جزاك الله خير. آمين وإياك حبيبي جزاك الله خير. مرحبا مرحبا. እሺ ትንሽ የተወሰነች አንድ ገጽ ምናምን ንቅራና እንመለሳለን። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون الله يستهزئ بهم
يعملون أولئك الذين اشتروا الضلالة بالهدى فما ربحت تجارتهم وما كانوا مهتدين مثلهم كمثل الذي استوقد نارا فلما أضاءت ما حوله ذهب الله بنورهم وتركهم في ظلمات لا يبصرون صم بكم عمي فهم لا يرجعون أو كصيب من السماء فيه ظلمات ورعد وبرق يجعلون أصابعهم في آذانهم من الصاعق حذر الموت والله محيط بالكافرين يكاد البرق يخطف أبصارهم كلما أضاء لهم مشوا فيه وإذا أظلم عليهم قاموا ولو شاء الله لذهب بسمعهم وأبصارهم إن الله على كل شيء قدير يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون وإن كنتم في ريب مما نزلنا على عبدنا فأتوا بسورة من مثله وادعوا شهداءكم من دون الله إن كنتم صادقين فإن لم تفعلوا ولن تفعلوا فاتقوا النار التي وقودها الناس والحجارة أعدت للكافرين وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون እሺ ኪቢጽ ይሆናል ኡስታዝ ውሱ ጥያቄ ሊጨርስ እስካሁን በትዕግስት እያዳመጥኩ ነውና አሎ ጨርስ። እሺ እየሰማሁ ነው። አብሽር ይቅርታ ስለ ኦኬ ችግር የለም። እስካሁን የጠየቅኳቸው ተመልሰውልኛል። እሺ ወደ ኋላ መለሰው ነገር የለኝም። አንደኛ አንተን ስለ አንተ ጠይቀሃለሁ። ሁለተኛ ስለ ኢስላም ሊቃውንቶች
ነው የምጠይቅህ። ቅድም 10 ምልክቶች አሉ ብለኸኛልና ኡስታዝ አንተ የምጠይቅህ ከ10 ምልክቶች የተፈጸሙ አለ ብለህ ታምናለህ? ገና ናቸው እነሱ መቼ እንደሚፈጸሙ ሰለላሁ ዐለይሂ ወሰለም ተናግረዋል። ልክ ትንሣኤ ከመቆሟ በፊት ብለው ተናግረዋል። ዛኔ መህዲ፣ ከዚያ በኋላ ቀጣይ መሲሁ ይመጣል። ከዛ ሁለተኛው ሐሰተኛው መሲህ ይመጣል። ሶስተኛ ዒሳ ይመጣል። የዛኔ የዘመኑ ፍጻሜ ላይ ናቸው እነሱ የሚሆኑት ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው። 10ቶቹ ገና ናቸው። ኦኬ፣ ግልጽ ነው። የወልቂያማን ቀን ሊቃውንቶች የኢስላም ሊቃውንቶች በቁጥር የሚያስቀምጡበት የእውቀት ደረጃ አላቸው። እንደዛ ብሎ ያስቀምጡበት ምናልባት አላህ ስብሐነሁ ወተዓላ ብቻ ላ ዩጀሊሃ ሊወቅቲሃ ቀናቶች ቀኗ የትኛዋ ነች የሚለውን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ከሁሉም ነቢያት በተሻለ መልኩ ያውቃሉ። ሐዲስ ላይ ጁሙዓ ቀን ነች ብለው ተናግረዋል። ሁሉም ነቢያት ሲያስተምሩ ያችን ቀን አምላክ ብቻ እንደሚያውቃት ብለው ይናገራሉ። ነብዩ ሰለላሁ ዐለይሂ ወሰለም በእርግጥ እንደዚያ ነው። ግን ስንተኛው ቀን ላይ ነው ምናምን መቼ ምን ያክል ጊዜ ቀረው የሚለውን ይህ ከአምላካችን ዘንድ ብቻ ነው ያለው። አላህ በቁርአን ላይ ሲናገር ይላል ኢነላህ ዒንደሁ ዒልሙ ሰዓ ይላል። የትንሣኤ ቀን እውቀት ከእኔ ከጌታቸው ከአላህ ዘንድ ብቻ ነው ይላል። በሌላ ቦታ ላይ የስአሉነከ ዐን ሰዓ ቁል ኢነማ ዒልሙሃ ዒንደላህ ይላል። ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል፣ የዚች እውቀት ከጌታዬ ከአላህ ዘንድ ነው በላቸው ይላል። የስአሉከ ናሱ ዐን ሰዓ ቁል ኢነማ ዒልሙሃ ዒንደላህ። ሰዎች ስለ ትንሣኤ ቀን ይጠይቁሃል፣ እውቀቷ ከጌታዬ ከአላህ ዘንድ ነው ያለው በላቸው ይላል። ለነቢያችን ሰለላሁ ዐለይሂ ወሰለም ጁሙዓ ቀን እንደሆነች ገልጦላቸዋል። ግን የትኛው ጁሙዓ ነው፣ ስንተኛው ጁሙዓ ላይ ነው፣ የትኛው ዓመት ላይ ነው የሚለውን ከእርሱ ከአላህ በስተቀር ሌላ ማንም ያውቃል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ወላ ተቁሙ ሰዓቱ ኢላ ፊ የውሚል ጁሙዓ አሉ። ትንሣኤ አትቆምም በጁሙዓ ቀን ቢሆን እንጂ ብለው ተናግረዋል። ምክንያቱም የሰው ልጅ የተሰራው በጁሙዓ ቀን ነው፣ የዚች ዓለምን ፍጻሜ በጁሙዓ ቀን ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ኡስታዝ አመሰግናለሁ። ተመልሶልኛል። ቴንኪው በጣም ነው የማመሰግነው። ሰላም መርሐባ። ተናግረዋቸው የተከሰቱ ትንቢቶችን ማወቅ ከፈለግ ከዘረዝረናል። ችግር የለም። አይ እኔ ጊዜያችሁ እንዳልፈጅ ነው እና አመሰግናለሁ። መርሐባ ኡስታዝ አመሰግናለሁ። አይ ነቢያችን ሰለላሁ ዐለይሂ ወሰለም ከነቢይነታቸው ማረጋገጫ አንደኛው ትንቢት ተናግረው ትንቢት መፈጸሙ ነው። የአንድ ነቢይ የነቢይነት ማረጋገጫ ሚዛኑ አንደኛው እሱ ነው። በርካታ ምልክቶች አሉ አንድ ነቢይ የነቢይነቱ ማረጋገጫ እና ለነቢያችን ሰለላሁ ዐለይሂ ወሰለም አንደኛ የነቢይነት ማረጋገጫቸው ምን መሰላችሁ? ትንቢትን ተናግረው ትንቢቱ በተናገሩት መሰረት መፈጸሙ አንዱ የነቢይነታቸው ማረጋገጫ ነው። ለምሳሌ ከተባለ ከቁርአን እንጀምር። አላህ ስብሐነሁ ወተዓላ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ገና ከመካ እየተሳደዱ ህዝቦች እያሳደዷቸው እያለ ወደ ትመለሳለህ በቀጣዩ ብሎ አላህ ስብሐነሁ ወተዓላ ገልጾላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ለዚ ፈረደ ዐለይከ አልቁርአን ለራዱከ ኢላ መዓድ ይላቸዋል። ይህን ቁርአን በአንተ ላይ ያወረደልህ ጌታ አላህ ወደ ነበርክበት ቦታ ዳግም ይመልሳል ሙሐመድ አላቸው። ገና እየሄዱ ወረደ ይሄ ቁርአን አንቀጽ። በዚያን ጊዜ ይመለሳሉ ድል ያደርጋሉ ተብሎ ማንም አያስብም ነበር። ቁርአንም በጣም የሚገርመው በሰው ልጅ አይምሮ ላይ ሊሆኑ ይችላሉ ተብለው የማይታሰቡ ነገራቶችን ነው ትንቢት የሚናገረው፣ ግን ሲሆኑ ያሳየናል። ለምሳሌ ዳግም መጥተው ድል ታደርጋለህ ተባሉ በቁርአኑ ላይ። በዚያ ሰዓት ማንም አልጠበቅም። ጭራሽ እያሳደዷቸው እኮ ነው። ገና ለራዱከ ኢላ መዓድ እንዳላቸውም አላህ ስብሐነሁ ወተዓላ ወደ ሄደው ሳይቆይ ተመልሰው ድል አደረጉባቸው። ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም ለተድኹሉነ አልመስጂድ አልሐራም ኢንሻአላህ አሚኒነ ሙሐልቂነ ሩኡሰኩም የሚል የቁርአን አንቀጽ ወረደ። ገና ድርድር ላይ ናቸው ከሃዲያኖችና አማኞች መዲና ላይ ናቸው። ሁለት ከሃዲያኖች ደግሞ መዲና መካ ላይ ነግሰዋል። በቃ እርሳቸው ናቸው የሚኖሩት። በዚህ ጊዜ አላህ ስብሐነሁ ወተዓላ የቁርአን አንቀጽ አወረደ። ለተድኹሉነ አልመስጂድ አልሐራም እያለ እይማል አላህ ስብሐነሁ ወተዓላ በራሱ ነገራቸው። መስጂድ አልሐራም ገና ትገባላችሁ በቅርብ አላቸው። ሶሐቦች አልጠበቁም። እንዴት ይህ ሊሆን ይችላል? አላህ ባለው መሰረት ይሄን ነገር ወደ ፈጸመላቸው። ይሏቸዋል። ሁለተኛ ይሄ ነው። ሶስተኛ ሱረቱል ቀመር ላይ ሰዩህዘሙል ጀምዑ ወይወሉነ ዱቡር የሚል አንቀጽ ወረደ። እንግዲህ ከሃዲያኖች መካ ላይ አሳደዋቸዋል። አማኞች ይሏቸዋል፣ አሳደዋቸዋል። ደካሞች ናቸው፣ ረዳት የላቸውም። ነገር ግን የሆነ ጦርነት ሊከፍቱባቸው ሆነ፣ የበድር ጦርነት ማለት ነው። አላህ ቀድሞ ትንቢትን አወረደ፣ ሰዩህዘሙል ጀምዑ የሚል እንዳለ እነዚያ የከሃዲያን ስብስቦች ይሸነፋሉ ወደፊት።
ወይወሉነ ዱቡር ከፊሎቹም ጀርባቸውን ሰጥተው ይሄዳሉ አለ። ልብ በሉ ሁላቸውም ይሸነፋሉ አላለም። የሚሸነፉ አሉ፣ እንዲሁም ከእነርሱም ልክ ሽንፈቱን ባዩ ጊዜ ሸሽተው የሚሄዱ ሰዎችም አሉ ብሎ ተናገረ ቁርአን። ሰሃቦች በጣም ደነገጡ። ወላሂ ላዚም እንዴት ይሄ ሊሆን ይችላል? አሁን አሳደውን አይደል እንደ መጣ ነው። እኛ የመሳሪያ ባለቤት አይደለንም፣ እነርሱ የመሳሪያ ባለቤት ናቸው። እኛ ጥቂቶችን፣ እነሱ ብዙዎች ናቸው። እንዴት ነው የሚሆነው ብሎ ይሄንን ነገር በጣም ድንቅ ሆነባቸው ነበር። በዚህ ጊዜ አላህ ሱብሓነሁ ወተዓላ ባለው መሰረት የበድር ጦርነት ጊዜ ተከሰተ። የበድር ጦርነት ጊዜ አማኞች ማን ነው ገና 300 የማይሞሉ ናቸው፣ ውስን ናቸው። ከሃዲያኖች ደግሞ ከ1000 በላይ ናቸው። አማኞች መሳሪያ እንኳን ያን ያክል የላቸውም። ከሃዲያኖቹ የመሳሪያ ባለቤቶች ናቸው። ፈረስ በል ምናምን እንዳለ በደንብ አላቸው መሳሪያ ምናምን። ጦር ሜዳ ላይ ሲገናኙ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው አላህን መለመን ጀመሩ። በቃ ጠላት ቀርቧል እዛ። የሚገርማቸው የዛኔ ከሃዲያኖች ድል ስለምናደርግ ብለው በእርግጠኝነት የሆነ ሐፍላ መስሪያ ሁሉ አዘጋጅተው ነው የመጡት። የሆነ ሊዋርቁ ምናምን ማለት ነው፣ ሊጨፍሩ ምናምን ገዛቻል አይደለ? ሴቶቻቸውን ሁሉ አስከትለው ነው የመጡት። በቃ ምንም አያቅቱንም እናሸንፋቸዋለን እና ድል እንዳደረግን ቁጠሩት ብለው ነው የመጡት። ግን አላህ ይሸነፋሉ ጀርባቸውን ሰጥተው ይሄዳሉ ብሎ ተናግሯል። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በዚያን ጊዜ ዱዓ አደረጉ። አላህ ሱብሓነሁ ወተዓላ ለመኑት። ወዲያ ተመለከቱ። ሲያዩ ወደ ጠላት በጣም በርካታ ናቸው፣ አማኞች ውስን ናቸው። ወዲያ ተንበረከኩ፣ አላህን መለመን ጀመሩ። አላሁመ ነስረከ አለዚ ወዐድተኒ ይሉ ነበር። አቡበክር ሲዲቅ ይሰማቸው ነበር፣ ከጎናቸው ሆኖ አይለያቸው ነበር። አምላኬ አላህ ሆይ እረዳሃለሁ ብለህ ቃል የገባህልኝን እርዳታ ዛሬ እፈልጋለሁኝ አሉት። አላሁመ ኢንተህሊክ ሃዚሂል ዑሳባ ለን ቱዕበደ በዕድ። ጌታ አላህ ሆይ እነዚህ ያመኑልኝ አማኞች እነዚህ ከጠፉብኝ አንተን የሚገዙ አማኞች ይጠፉብኛል እያሉ አላህን መለመን ጀመሩት። ድልን ስጠኝ አሉ። እርዳታን እፈልጋለሁ ሲሉ ጊዜ ወዲያው አላህ የቁርአን አንቀጽ አወረደ። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን። ጌታህን አላህን እርዳታ በጠየከኝ ጊዜ እኔም እሺ ብዬ ተቀበልኩ፣ 1000 መላእክት ሰራዊትንም አስከትዬ እንደምልክልህ ቃል ገባሁኝ ብሎ አላህ ሱብሓነሁ ወተዓላ ቃል ገባላቸው። ወዲያው ይሄን እያሉ እያለ አቡበክር ሲዲቅ እያያቸው ነበር ዱዓ ሲያደርጉ። ነብዩ ሰለላሁ ዐለይሂ ወሰለም የለበሱት ጋቢ መሬት ላይ ሁሉ ወደቀ። በጣም ከአላህ ጋር አምልኮ ከገቡ ነብዩ ሰለላሁ ዐለይሂ ወሰለም በጣም እንትን ይሆናሉ፣ መሰጣሉ። ከጌታ ጋር ከአላህ ጋር እየተነጋገሩ ከሆኑ ነቢያቶች ከማንም ሰው በላይ ማለት ነው። ጸሎት እያደረጉ ዱዓ እያደረገው አቡበክር ሲዲቅ ነው አነሳላቸውና ጋቢውን ያ ሙሐመድ ኢነላህ ሙንጂዙን ለከ ማ ወዐደክ የክፊክ። ሙሐመድ ሆይ በቃ አላህ ቃል የገባልህን ይፈጽምልሃል እኮ እስኪላቸው ድረስ። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጋቢያቸውን ጣሉና እየሳቁ ይሄን አንቀጽ አነበቡ። ፈضحك النبي صلى الله عليه وسلم ወዲያው ሳቁ። ከአላህ ዘንድ እርዳታው መጣላቸው። ሰዩህዘሙል ጀምዑ ወይወሉነ ዱቡር እያሉ ጦርነቱን ጀመሩት። እነሆ እነዚህ ስብስቦች አሁን ይሸነፋሉ፣ ጀርባቸውንም ሰጥተው ይሄዳሉ ብለው የተናገረውን ትንቢቱን ያንን ተናገሩት ነብዩ ሰለላሁ ዐለይሂ ወሰለም። ወደ ጦርነቱ ተጀመረ። አሸነፏቸው። ከፊሎቹ ሸሽተው ይሄዱ፣ የተረፉት አምልጣሉ። ትንቢቱ ተፈጸመ። ገብታችኋል? ሌላ በርካታ ትንቢቶች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋቸው ከተፈጸሙ መካከል የኡሁድ ተራራ አለ መዲና ላይ። ከዕለታት አንድ ቀን ወደዚያ ተራራ ወጡ። ማን ማን ወጡ? ነቢያችን ሰለላሁ ዐለይሂ ወሰለም፣ አቡበክር ሲዲቅ፣ ዑመር ብን አልኸጣብ፣ ዑስማን ብን አፋን። እነዚህ አራቱ ሆነው ወጡ ተራራው ላይ። ፈህተዘል ጀበል፣ ተራራውም ተርገፈገፈ። ወዳ ሲንቀጠቀጥ የአይን እማኞች ናቸው የመሰከሩ ያሉት። ያ ጀማዓ ከሩቅ የሆነ እንዲሰምቼ ምናምን አይደለም፣ እዚያው ያዩ አይን እማኞች መሰከሩ። ያዩት ተራራው ሲርገፈገፍ ተመለከቱ። ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ተራራውን ገሰጹት። ፈቃል ያ ኡሑድ ፈኢነ ዐለይከ ነቢዩን ወስዲቁን ወሸሂዳን አሉ። አንተ የኡሑድ ተራራ ሆይ እርጋ፣ ቀጥ በል አሉት። ወዲያውም ረጋ፣ ገሰጹት። ነብዩ ሰለላሁ ዐለይሂ ወሰለም የመገሰጽን ተአምር ተሰጥተዋል። ምንም አይነት ነገር አይርገፈገፍም፣ ተረጋጋ፣ በወዲያው ይረጋል። ይሄን አድርገዋል። ከዚያ በኋላ ትንቢትን ተናገሩ። ይህን ራሱን የቻለ ተአምር ነው። ፍጥረታትን የሚገስጽ አምላክ እንጂ ሌላ ማንም አልነበረም። አምላክ ግን ለነቢያቶች የነቢይነት ማረጋገጫቸው ይሆን ዘንድ ይህን ይሰጣቸዋል። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ትንቢትን ተናገሩ። ምን አሉ? በአንተ ላይ ያለነው ነቢይና አሉት። ገብታችኋል? አንተ የኡሑድ ተራራ ሆይ እርጋ፣ በአንተ ላይ ያለነው ነቢይ እንዲሁም አንድ ጻድቅ እንዲሁም 2 ሰማዕታቶች ናቸው ብለው ተናገሩ። ገብታችኋል?
ነቢይ ያሉት ራሳቸው ናቸው። ጻድቅ ያሉት አቡበክር ስድቅ ነው። ሁለቱ ደግሞ ሰማዕታቶች ናቸው ብለው ተናገሩ። ሰማዕታት ማለት በሰው እጅ ተገድለው እንደሚሞቱ እየተናገሩ ነው። ተንቢት ነው። በሰው እጅ ካልሞተ ሆነ እነዚህ አካሎች ሐሰተኛ ያደርጋቸዋል። የተናገሩት መፈጸሙ ደግሞ የነቢይነታቸው ማረጋገጫ ነው። በአንተ ላይ ያለነው ነቢይ ጻድቅ አቡበክር ስድቅ ነው። ሁለት ደግሞ ሰማዕታቶች ናቸውና እርግ ያሉት ወዲያው ረጋ እንዳሉት ነቢ ሰለላሁ ዐለይሂ ወሰለም አረፉ። ከእርሳቸው ህልፈት በኋላ አቡበክር ስድቅ ስልጣኑን ተጎናጸፈ። እርሱ ግን እንደ ሌሎቹ ሸሂድ ነው ስላላሉት በሰው እጅ አልተገደለም። አቡበክር ስድቅ በጊዜያቸው ሲደርስ በራሳቸው ጊዜ ሞቱ። የማለት ሰው አልገደላቸውም። ሁለቱን ምን ብሏቸዋል? ዑመርና ዑስማንን እናንተ ግን ሰማዕታቶች ናቸው ብለው ተናግረውላቸዋል። የሚገርማቸው ነቢያችን ሰለላሁ ዐለይሂ ወሰለም በተናገሩት መሰረት ዑመር ብን አልኸጣብ የሱብሒ ሶላት እያሰገደ እያለ ከዑመር አቡበክር በኋላ ስልጣኑን ዑመር ተቆናጠጠ። ልክ እየሰገደ እያለ የሱብሒን ሶላት አቡ ሉእሉእ አልመጁሲ የተባለ አካል መጣና እየሰገደ ገደለው፣ ወጋው። በጩቤ በርካታ ቦታ ላይ ወጋው። ዑመር ወደቀ። ያታቸዋል። ዑመር ወደቀ፣ አልቻለም። በጣም በርካታ ቦታ ነው የወጋው። ከዚያ ሌላ ሰው ገብቶ ሶላቱን ከጨረሰ በኋላ ካሰገደ በኋላ ዑመርን ልክ ሲቀሰቅሱት እንደምንም ብለው ከህመሙ ሲያገግምና ሲነሳ ጊዜ ወዲያው ምን አለ? አሰል ናስ ነው ያለው። የሚገርማቸው ሰዎች ሶላታቸውን ቅድም ሰግደው ጨረሱ ነው ያለው። ያሰላም ወዲያውም በዛው በተወጋበት ምክንያት ሞተ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም በሰው እጅ ትሞታለህ ብለውት ነበረ። ቀድመው ትንቢትን ተናግረው ነበር። ሌላኛው ቀጣዩ ዑስማን ነው። ከዛ በኋላ ስልጣኑን ዑስማን ያዘ። አሁንም ዑስማን ቤቱ ቁርአን እየቀራ ሳለ ነው ኸዋሪጆች መጥተው አብዱላህ ብን ሰባ አልየሁዲ የተባለ አካል ኸዋሪጆችን ይዞ ሰብስቦ መጥቶ ዑስማንን ቤታቸው ቁርአን እየቀሩ እርድ ነው ያደረጋቸው። አረዳቸው አንገታቸውን። የቁርአን አንቀጽ ላይ ፈሰየክፊከሁም ላህ ወሁወ ሰሚዑል ዐሊም የሚለው አንቀጽ ላይ ደሙ ተንጠባጠበ። እዚያ ላይ ገታቸው አለ። እንደ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ባሉት መሰረት መፈጸሙ ይህ ሌላኛው ትንቢትን ተናግረው የተፈጸሙት ነው። ሌላ ስለ ራሳቸው የተናገሩት፣ ስለ በርካታ ሀገራቶች የተናገሩት ገታቸው ገና አስተምሮ እንደጀመሩ ከሃዲያኖች፣ የመካ ከሃዲያኖች፣ የቁረይሽ ከሃዲያኖች በጣም አደጋ ያደርሱባቸው ነበር። በአማኞች ላይ ይገድሏቸው ነበር፣ ያሰቃያቸው ነበር። ከእምነታችሁ ካልተመለሳችሁ ብያሉ። በዚህ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ትንቢትን ተናገሩ። ወኢነ ሃዛ ዲን ለየብሉጉ ማ በለገ ሌይል ወነሃር አሉ። አሁን እናንተን ሊያጠፋችሁ ይፈልጓሉ አይደለ እነዚህ ንጉሶች አሉ። ነገር ግን አይሆንላቸውም። ወደፊት ኢስላም ቀንና ሌሊት የደረሱበት ዓለም ሁሉ ሲደርስ ታያላችሁም ብለው ትንቢትን ነገሯቸው። አያችሁ፣ እንዳሉትም ያው በዓለም ላይ ተጥለቅልቆ ይገኛል። ነቢ ሰለላሁ ዐለይሂ ወሰለም እናንተን ዛሬ ሊያጠፏቸው ይፈልጋሉ፣ አይጣ አትጠፉም አሏቸው። አብሽሩ፣ ወደፊት ቀንና ሌሊት የደረሱበትን ዓለም ሁሉ ሲደርስ ታያላችሁ ብለው ተናግረዋል። ይሄ ሌላኛው ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ከትንቢቶች መካከል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እርሳቸው ከመሞታቸው በፊት ትንቢትን ተናገሩ። ልክ ህመም እንትን ላይ ሳሉ እናታችን አይሻ ቤት ተኝተው ነበረ። ልጃቸው ፋጢማ ትመጣለች፣ የነቢ ሰለላሁ ዐለይሂ ወሰለም ልጅ መጣች። እናታችን አይሻ ማነው ፋጢማ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ቤት መጣችና እና ያሏት መጣች። ልጃቸው ፋጢማን ጠሯት። ከዚያ በኋላ ፈሳራሃ አለች እናታችን አይሻ ስትናገር፣ እርሷ ነች የዘገበችው። ነቢ ሰለላሁ ዐለይሂ ወሰለም ሚስጥርን ነገሯት፣ ከኛ ደብቀው ነይ ብለው በጆሮዋ ነገሯት ሚስጥር። ከዚያ በኋላ ለቀሰች። ከዚያ በኋላም አሁንም ነይ ያሏትና ثم ሰራሃ አሁንም ሚስጥር ነገሯት። አሁን ደግሞ ሳቀች። አይሻ በዚህ ጊዜ ጠየቀቻት እናታማን ፋጢማ ሆይ ቅድም ነቢዩ ሰለላሁ ዐለይሂ ወሰለም ነይ ብለው ሚስጥር ሲነግሩሽ ጊዜ አለቀሽ መጀመሪያ፣ ሁለተኛ ደግሞ ሲነግሩሽ ሳቅሽ። ለምን አለቀሽ? ለምን ሳቅሽ? ምን ብለውሽ ነው ልትነግሪ ትችላለሽ አለቻት። ነገረቻት። ትንቢት ነበሩ የነገረቻት። የመጀመሪያው ምንድነው? ልጄ ሆይ አሁን እሞታለሁ፣ ልሞት ነው በቃ ብለው ተሰናበቱኝ አለች። ወደፊቱን እየተናገረ ነው። ጌታቸዋል አይደል? እየተናገሩ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በቃ ልሞት ነው አሁን ብዙ እንዳትጨናነቅ ያሏት፣ የሚሄድበት ጊዜ ቀርቧል አሏት። ከዚያ በኋላ ነይ ብለው ደግሞ የነገሩኝ አብሽሪ፣ ከቤተሰቦቼ ቀድመሽ የምትከተይኝ አንቺ ነሽ፣ ብዙ አትቆይም፣ አብሽሪ፣ ማንም ከአንቺ በፊት ቀድሞሽ የሚሞት የለም ከቤተሰቦቼ፣ በቀጣይ የምትከተይኝ አንቺ ነሽ አሏት። በዚህ ነው የሳቀችው። እንዳለችው ትንቢቱ ተፈጸመ ወይ? አዎ። ወዲያው ያን ቃል እንደተናገሩ ነቢ ሰለላሁ ዐለይሂ ወሰለም ብዙ ሳይቆዩ ባሉት መሰረት ሞቱ።
ልክ እንዲሁ ደግሞ ልጃቸው ፋጢማ ምንም ሳትቆይ 6 ወር አካባቢ ሳይሞላ ከቤተሰባቸው የመጀመሪያ ሟች እርሷ ሆነች። ትንቢትን ተናግረው ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ወዳ ሲፈጸም ያዩ ነበር። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ስለ በርካታ ሀገራቶች መከፈት ግብፅን ድል ታደርጋላችሁ፣ ቆስጠንጢንያን ድል ታደርጋላችሁ እያሉ እንዳለ የተናገሯቸው ሀገራቶች ሁሉ ተከፍተዋል። ቁርአን ቃል በቃል ጉሊበት ሩም ፊ አድነ ልአርድ ወሁም ሚን ባዕድ ገለቢሂም ሰየግሊቡን ፊ ቢድዕ ሲኒን እያለ አላህ ሱብሓነሁ ወተዓላ ይናገራል። ሮማውያኖች በጣም ኃይለኛ ነበሩ። ማንም ያሸንፋቸዋል ተብሎ የማይታሰብ ነበር። እነሱን ድል እንደሚያደርጉ ነብዩ ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ነገራቸው፣ ድል አደረጉባቸው። እንዳለ እነዚህ ዛሬ የምታያቸው አረብ ሀገራቶች በሮማውያን ቁጥጥር ስር ነበሩ። እነ ፍለስጢን እንዳለ እንደዚህ እነ ሶሪያ ምናምን ምናምን ነቢያቸው ሰለላሁ ዐለይሂ ወሰለም እና ሰሃቦች ናቸው ጥርግርግ አድርገው ያስወጧቸው። ሮማውያኖች ነበሩ እዛ ሀገሩ ሮም ላይ ያሳደሯቸው። እንደ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ ተናግረዋል። ሌላ ከተናገሯቸው መካከል ልክ እንዲሁ ከትንቢቶች አሁን ላይ ከምናያቸው እስካሁን ድረስ ትንቢታቸው ይሰራል። እስከ ዘመኑ ፍጻሜ ድረስ እንዳለ ተናግረዋል። ትንቢትን አላህ ሱብሓነሁ ወተዓላ ወደፊትን ሁሉ አሳይቷቸዋል። ጥቂቱን የተናገሩት የሚገርማቸው ኢነላህ ዘዋሊየ አልአርድ ፈረአይቱ መሻሪቀሃ ወመጋሪበሃ አሉ። አላህ ምድርን ጥቅልል አድርጎ አሳይቶኛል። የምድርን ምስራቅንና ምዕራቧን፣ ደቡብ ሰሜኗን እንዳለ ተመልክቻታለሁ ምን እንደሚሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ ውስጥ ግን ጥቂቱን ነው እየነገሩን ያሉት። ወደፊት ከሚሆነው መካከል ብለው ከተናገሩት መካከል የተቃረቡ ዘማን አሉ፣ ጊዜ በጣም ይፈጥናል አሉ። ወደፊት ጊዜ በጣም ይፈጥናል። የኩኑ ሰና ከሸህር ወሸህሩ ከእስቡዕ ወልእስቡዕ ከየውም ወልየውም ከሰዓ ወሰዓ ከአልበርቅ አሉ። ወደፊት ጊዜ በጣም የሚፈጥንበት ጊዜ ይመጣል አሉ። ዓመት ልክ እንደ ወር ይፈጥራል፣ ወር ልክ እንደ ሳምንት፣ ሳምንት ልክ እንደ አንድ ቀን፣ አንድ ቀን ልክ እንደ አንድ ሰዓት፣ አንድ ሰዓት ልክ እንደ ምንድን ነው ይሄ ቦግ ብሎልም የሚለው ከሰማይ እንደበለሽታ ነገር ቦግ ብላ እንደምትሄድ ዛሬ ላይ በሰው አንደበት ላይ ይሄንን ትንቢት ተፈጽሞ አታዩ። እረ የጊዜው መፍጠን ይላሉ። መቼ ነጋ ሳንል ይመሻል፣ ሳምንት መቼ እንትን ሳንል። ይሄን ነብዩ ሰለላሁ ዐለይሂ ወሰለም ቀድመው ተናግረውታል። በዚያ ዘመን ከሚሆኑ ነገራቶችን ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ወየክثሩ الهرج አሉ። መገዳደል ሊበዛል የዛኔ አሉ። መገዳደል ይበረክታል። የመገዳደሉንም ሁኔታ በትንቢት ደረጃ ተናገሩ። ላ የድሪ القاتل لماذا يقتل لما يقتل والمقتول لماذا يقتل አሉ። የዛኔ መገዳደል ይበዛል ካሉ በኋላ ገዳይ በምን ምክንያት እንደሚገድል አያውቅም የሚገድላቸውን ሰዎች፣ ተገዳዮችን በምን ምክንያት እንደሚገደሉ የማያውቁበት ዘመን ይመጣል አሉ። ወላሂ ላዚም ሀገራችን ላይ የሆነ ያለው። እስኪ ዛሬ ላይ እየተሳደዱ ያሉ አካሎችን የሚገደሉ ጠይቋቸው። ማነው የሚገድላቸው? አያውቋቸውም። ገብታችኋል? ግደል ተብሎ የሚላከውም አካል ከዚህ በፊት አይቷቸው ያውቃል? የሚገድላቸውን አያውቃቸውም። መሳሪያ ይሰጠዋል፣ የሆነ ፖለቲካ መሪ ይልከዋል፣ እዛ ጨፍጭፏቸው ይመጣል። ከዚህ በፊት በህይወት ዘመኑ አናግሮታል ወይ? ጸብ ተፈጥሯል በመካከል አያውቅም። ጭራሽ ከነፈጠሩ አያውቃቸውም። የሚገደሉ ሰዎችም ልክ እንዲሁ ማን ነው የገደላቸው ይባሉ እኛ አናውቅም፣ ተሳደን የመጣ ነው ነው የሚሉት። ያዝ አድርጓቸው። ይሄን ነብያችን ሰለላሁ ዐለይሂ ወሰለም ቀድመው ተናግረውታል። ለሰሃቦች የዛኔ ድንቅ ነበር። ሰው እንዴት የማያውቀውን ሰው ምንም ሳይፈጠር መካከሉ እንዴት ይገድለዋል ይሉ ነበር። ገብታችኋል? ግን ወደፊት ይሆናል። ሌላ በርካታ ትንቢቶች ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው አሉ። ልክ እንደ ቁርአን ከተናገራቸው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስም ላይ ከተናገሩት መጓጓዣዎችን አስመልክተው ዛሬ የምናያቸው እነ አውሮፕላን እነ ጀልባ እንደዚህ ማን ነው እነ አውሮፕላን እነ መኪና ምናምን መፈጠራቸው እነ ባቡር ምናምን አላህ በቁርአን ላይ ሲናገር ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚነትን ወየኽሉቁ ማ ላ ተዕለሙን አለ። ፈረስን በቅሎና አህያን ልትጓጓዙባቸው ዘንድ ፈጠርኩላችሁ ካላቸው በኋላ የዚያን ዘመን ሰዎች ወደፊት ደግሞ እናንተ የማታውቋቸውን መጓጓዣ ለሰው ዘር አፈጥራለሁ ብሎ ተናግሮ ነበር። እንግዲህ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያልነበሩ እነዚህን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲተረጉሙት ምን አሉ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደፊት የዘመኑ ፍጻሜ ሲቃረብ ጊዜ ሰዎች በግመልና በፈረስ ረጅም ርቀትን መጓዛቸውን የሚያቆሙበት ጊዜ ይመጣል። ሌላ መጓጓዣዎችን አላህ ይፈጥራል። በእነዚያም መጓጓዣዎች ላይ ሰዎች ፊት ለፊት ተዘዋውረው የሚሄዱባቸው መተኛትም ሲያሰኘው የሚተኙበት ስፍራም ይሆናል አሉ። የጅማዓ ፊት ለፊት ተዘዋውራችሁ የምትጓጓዙበት መጓጓዣ ምን ይባላል? ስትፈልጉም እንዲህ አስተኝታችሁ የምትጋደሙበት የምትተኙበት መጓጓዣ ምን ይባላል? ዛሬ ላይ የምናያቸውና መኪና ይወታቸዋል አይደል? የዛኔ ሰዎችም
እነዚህን እነ ፈረስንና እነ ግመልን እና አህያን መጓጓዣ አድርገው መያዛቸው የሩቅን መንገድ ይቀራል። ዛሬ ፈረስን በሩቅ መንገድ የሚሄድበት ሰው አለ? ረጅም ሀገራት ላይ የለም። እነ ግመል ምናምን እነዚህን ሌላ መጓጓዣዎችን አላህ ይቀይርላቸዋል ለሰው ልጆች ብለው በትንቢት ተናግረዋል። ቂያማ አትቆምም አንዳችሁ ታፋው ላይ በሚገኝ ነገር የሩቅ ቤተሰቡን እስኪያናገር ድረስ አሉ ነቢ ሰለላሁ ዐለይሂ ወሰለም። ለሰሃቦች ድንቅ ነበር። ሞባይል ቢሏቸው በሰዓቱ ሞባይልን ስለማያውቁ ሞባይል ምን እንደሆነ አያውቁም። ነገር ግን ባህሪውን ይናግሯቸዋል ነቢ ሰለላሁ ዐለይሂ ወሰለም። አንዳችሁ በኪሱ በሚገኝ ነገር ወይም ታፋው ላይ በሚገኝ ነገር ቤተሰቡን ከሩቅ ቦታ ያለበትን እስኪያውቅ ድረስ ይደርሳል ይዛኔ አሉ። እነሱ ድንቅ ነበር። ምክንያቱም ካልሄድክ ቤተሰብህን ካላገኘኸውና የት እንዳለና ምን እየሰራ እንዳለ ካልሆነ በስተቀር ማረጋገጥ አትችልም። ነገር ግን ወደፊት የሚከሰት ሌላ ነገር አላህ ይፈጥራል ብሎ ተናገሩ። ዛሬ ከታፋህ ጋር አስቀምጠኸው ልክ አውጥተህ ቤተሰብ የት እንዳለ የምታገኝበት ነገር ምን ይባላል? ምን ይባላል? ያ ጀማዓ ይህን ነቢያችን ሰለላሁ ዐለይሂ ወሰለም ቀድመው ተናግረውታል። ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሞባይል ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንዳቸው ታፋው ላይ በሚገኝ ነገር የሩቅ ቤተሰቡን እስከሚያውቅ ድረስ ቂያማ አትቆምም ብለው ተናገሩ። ከቂያማ ምልክቶች እያሉ ወደፊት የሚሆኑ ትንቢቶች ናቸው የተናገሯቸው እና ይህን ይመስላል። እኔ አረፍልን ነው። ኢብሮና ኡስታዝ ጀማል አላችሁ፣ ኡስታዝ ሰልማን አሉ። ክርስቲያኖች ካላችሁ ጥያቄ ያለው ክርስቲያን ገብቶ መጠየቅ ይችላል። ምንም የሆነ ርዕስ አንስታችሁ ማውራት ትችላላችሁ። እኔ አረፍልን ነው። ቀጥሉ። ባረከላሁ ፊክ። እሺ ጨርሰሽ ስላገኘሁ ደስ ብሎኛል። በጣም ማግኘት እፈልግ ነበር አንተን። አላህ ጤናህን የሚመልስልህ ሙሉርም የሚስትህ። የኔ ጥያቄ ስለ መርሳት ነውና የሁለት አረቦች ስራ ነበር የምሰራው። ከዛ የላይኛውን ስሰራ የታይኛው ይጠራኛል፣ የታይኛውን ስሰራ የላይኛው ይጠራኛል። እንደዛ እያልኩ እየሰራሁ የታይኛውን ጨረስኩ ብዬ ወደ ላይኛው ስሄድ ያኔ ከታይኛው ያለውን አረብ ስራ እንደጨረስኩ ነበርና ማቀው። ከላይኛው ሂጄ ላይኛውን ጨርሼ መሸ። በዛው ያኔ ስራ ጨረስኩ ብዬ ተኛሁኝ። ከዛ ጧት ስነሳ እኔ ረስቼ ይሁን አረቡ ከፍቶት ይሁን አላህ አለም ሸብኩ ክፍት ሆኖ እና ፍየል ወጥቶ አንዲቲቱ ተበልታ አገኘኋት። እሺ ከዛ ሰውየው መጣና እንዴት እንዲህ ይሆናል ምናምን አለኝ። እኔ እንደዚህ ነበር የማውቀው፣ እኔም እንደዘጋሁ ነው የማውቀው፣ ምንም ነገር የለም። ያኔ አልካፍቼም እኔ አንተን ዱንዬ ላስበላ አይደለም ስራዬ ስለው ሰውየው ዝም ብሎ ሄደ። ከዛ ማታ መጣና እናቱ ጋር መጥቶ አንተ ነህ ከውጭ ትተሃት ምናምን ብሎ እንደዚህ አርጋሃል ብሎ በቁርአን ማላለኝ። ከዛ እኔ እንደዚህ አርጌ አልረሳሁም። ስራውን እንደጨረስኩኝና እንደሰተርኩኝ ነበር ማውቀው። ይሄን አርጌ ከሆነ መልልሃለሁ ብዬ ያኔ በቁርአኑ ማልኩለት። ከዛው ነገራቶችን በዛን ሰዓት ያኔን ያላቀም ነበርና ነገራቶችን ጊዜያቶች እየሄዱ ሳስታውስ ስራው ያኔ ወደኔም እየመጣ ሄደ። ነገሩ እየረሳሁት መሆኑን አስታወስኩኝ። አሁን ይሄ ያኔ በቁርአኑ መማሌ እና ሰውየውንስ ምንድን ብዬ በመለስ ደሞ ይሄን ስራ ለማስተካከል ምን ማድረግ አለብኝ? እሺ ጅብዴ ይበላት ነው ያልከው? ውሻ ነገር ነው የበላት። እኔ ውሻ ነው ብዬ ነው የማስበው። ውሻ ወይ ቀበሮ። ኧረ አንተ እንዳይበላ ተኝታ ዘንግታማ። እሺ ያኔ አሁን እንኳን ስራውን ቀይር ያለሁኝ፣ ግን ሰውየው ስልኩም አለኝ የሆነ ወይ ብርም ከሆነ ወይ የሆነ ነገር የሚሰጥ ከሆነ ሰጣለሁኝ። እኔ በዛን ሰዓት አላህ አለም ላውቅብኛን ክፍት ሆኖ ማግኘታቸውንና ደሞ እሺ ሳታውቅ በሆነ ነገር አትጠየቅበት። ነገራቶችን ህገወጥ ስለሆነ አውቀህ ሆነ ብለህ ያደረከው ነገር እንደዚያ ነው። እሺ ካልሆነ ግን በመዘናጋትህ ምክንያት ተፈጸመ ቢባል እንኳን ያንን ክፈል ሳይሆን አንተ ይሄን ነገር ይቅርታ ጠይቀውና ፍታ ጠይቀው በቂ ነበር። እንደተቀለ ምልሃል አይደለ? እያወክሬ ማልከው በቁርአን ወይንስ ሳታውቅ ነው?
ያኔ ችግሩ የኔ በሩን ክፍት ማግኘቴን ላረቡ አልነገርኩትም፣ ግን ማታ ልርሳው አልርሳው እሱ ከፍቶት ይሄድ አላህ አለም። ወላሂ አላቅም ይሄን። እሺ ለማንኛውም የተከሰተውን ነገር በይቅርታ ጠይቀው። አንተ ከተቻለ አሁን ተለያይታችኋል፣ እንዳው የዛኔ በከኔ በመዘናጋት ምክንያት ያ ነገር ተፈጽሞ ከሆነ አውፍ በለኝ በለው። እሺ እንጂ የምትከፍለው መቼ ነበር? አውቀህ ሆን ብለህ ያን ነገር ብታጠፋበት ኖሮ ነው። ኃላፊነትና የተሰጣቸው ሰዎች ኃላፊነታቸውን በአግባቡ መጠበቅ አለባችሁ። መዘናጋት የለበትም። ሰው ቢዘናጋ ከተጠያቂነት እንትን አይልም፣ አይድንም፣ ይጠይቃል። ነቢያችን ሰለላሁ ዐለይሂ ወሰለም ኩን አሚነን ሊመን እተመነክ፣ ላመነህ ታማኝ ሆነህ ተገኝ። በታማኝነት መካከል አንደኛ ምንድነው? የተሰጠህን አማና መጠበቅ ነው። አዲል አማነተ ኢላ መን እተመነክ ብለው ተናግረዋል። ወደ አመነህ ሰው እምነትህን መልስ ብለው ተናግረዋል። እና ስለዚህ እምነትህን መጠበቅ ነበረብህ። በመዘናጋት ምክንያት ተከስቶ ከሆነ አውፍ በለኝ፣ በመዘናጋት ምክንያት ተፈጽሞ ነው ይሄ፣ ይቅር በለኝ ብለህ አናግረው። እሺ እሺ። ሰውየውን የማልኩ ያኔ ይቅር በለኝ ብለው በቁርአን የማልኩበትን እንዴት ላድርግ? ቁርአንን ብለህ ነው የማልከው ወይንስ እጅህን በቁርአን ላይ በማስቀመጥ ነው የማልከው? እጅን በቁርአን ላይ በማስቀመጥ ነው የማልኩት። በመጀመሪያ የዚህ አይነት መሐላ አይፈቀድም። وضع اليد على المصحف والحلف بذلك ليس له أصل في السنة كما قال الألباني وغيره من أهل العلم كالشيخ صالح الفوزان. እጅን በቁርአን ላይ በማስቀመጥ መሐላ መፈጸም ይህንን አድርጎ የሚል በቁርአንም በሐዲስም ላይ የለም። እሺ በአንደበታችንስ ቁርአንን ብሎ መማል ይሄ ችግር እንደሌለው ሼክ ፈውዛን ፈትዋ ሰጥተዋል። ቁርአንን ብሎ ከማል لأن القرآن كلام الله وكلام الله صفة من صفاته فيجوز الحلف بصفات الله عز وجل. ስለዚህ ቁርአንን ብሎ መማል ችግር የለም። እጅን በወረቀቱ ላይ በማስቀመጥ እንደዚህ ግን መሐላ መፈጸም በወረቀት ቁርአን ላይ ይሄን አድርጎ የሚል በቁርአንም ሆነ በሐዲስ ላይ አልመጣም። ዑለሞችም ይሄ እንደማይቻል ተናግረዋል። ያም ሆነ ግን ዋሽተህ መማል ነው ይሄ ይወጣል። ዋሽተህ መማል ወንጀል እንጂ ከፋራ ያለበት ነገር አይደለም። ከፋራ ያለበት ነገር አይደለም። ምናልባት ያደረከውን ነገር አላደረኩም ብለህ ምለህ ከሆነ ተውበት ማድረግ ብቻ ነው ለውሸት የሚጠበቅብህ። ከፋራ ያለው መቼ ነበረ? ሰውየው በአላህ ስም ወይንም በቁርአን ብሎ ሊሆን ይችላል ወላሂ ይሄንን ላደርግ ብሎ ሳያደርግ ቢቀር ወላሂ አላደርግም ብሎ መልሶ ወደዚያ ነገር ተመልሶ ቢያደርግ የዛኔ ከፋራ ይኖርበታል። መዋሸት ከሆነ ግን ሌላ ነው። ይሄ ከፋራ ሳይሆን ትልቅ ወንጀል ነው። በአላህ ስም ዋሽቶ መማል፣ በቁርአን ዋሽቶ መማል። ስለዚህ ተውበት ማድረግ ብቻ ነው የሚጠበቅብህ። ይሄን ይመስላል። እሺ ጨርሷል ይመስለኛል። ከላይ ሙሉ ቀን የሚል ክርስቲያን ልጅ አለ መሰለኝ። ምናልባት ክርስቲያን ከሆነ አዋሩት ልጆች። እኔ ልተኛ አረፍ ልል። መርሐባ ጀዛከላ ኸይረን ወንድሜ፣ አላህ ይቀበልህ፣ አላህ ይጠብቅህ፣ አፈይንም አላህ ይመልስልህ። ሙሉ ሰላም ነው? እንዴት ነው ወንድማችን? አላሁ አልሐምዱሊላህ ሁሉ ሰላም አለን፣ እግዚአብሔር ይመስገን። መርሐባ ጀሜ ያለ አለው ብሮ። መርሐባ ሰልማን፣ ቢላል ሁላችሁም ሰላም ብያለሁ። መርሐባ ሙሉ ቀን ጥያቄ ነው ጠይቅ። ኦኬ ትናንት ነው ከትናንት ወደ ማለት ቁርአናችሁ በቁርአናችሁ ውስጥ ነው ምንድነው አንድ ወንድ አንድ ትንሽ እህት አጭቷት ድንግል ነኝ ብላ ለዛኛው ልጅ ማለት ለሚያገባት ወንድ ዋሽታ ካገባች በኋላ እንድትፈታ ይፈቅዳል። ይሄ ነገር እንዴት ነው? ይሄ የፈትዋ ጥያቄ ነው። ሲጀመር አንተና እኔ ማውራት ያለብን ትክክለኛው የዘላለምን ሕይወት የሚያስገኘው ማን ነው የትኛው ነው የሚለው ነው እንጂ አንተ ክርስቲያን ሆነ ፈትዋ አይደለም መጠየቅ ያለብህ። ከፈትዋ በፊት አንተ የማትኖረውን የማትተገብረውን የፈትዋ ጥያቄ መጠየቅ ምናልባት በጉዳዩ ላይ ለማፌዝ ፈልገህ ከሆነ እኔ የባሰ ነገር ሰጠህና እንዳትቸገር እሰጋልሃለሁ። ከዛ በፊት እኔ እናንተ ማውራት ያለብን ክርስቲያን አይደለ? ክርስቲያን ነኝ። ያ ክርስቲያን ከሆንክ ክርስትና የዘላለም ሕይወት ያስገኛል?
አዎ በደም በምንና እንዴት ነው የዘላለም ሕይወት የሚያስገኘው? በክርስቶስ በማመን ብቻ በሰራው ስራ። ይኸውልህ በኋላ አማርኛዬን እኔ የማወጣቸውን አማርኞች በደንብ አስተውለህ ስማኝ እሺ። ሸወድከኝ እንደዚህ ነው ምናምን ልታታል ምናምን እንዳትል። እዚህ ያላችሁ ሰዎች በደንብ አድርጋችሁ አዳምጡ። ምን አልከኝ? ድገምልኝ። በክርስቶስ በማመን ነው አይደለ የዘላለም ሕይወት የሚገኘው? ክርስቶስ በሰራው ስራ እኮ በክርስቶስ በማመን ነው ብለህ ነበር ወይንስ በስራው? አዎ በክርስቶስ በማመን በሰራው ስራ በማመን። ኦኬ ልለይልህ። አንተ በክርስትና የዘላለም ሕይወት የሚገኘው በኢየሱስ በማመን ነው ወይንስ በኢየሱስ ደም በማመን ነው ድህነት የሚገኘው? ልዩነት የለም። አይ መስቀለኛ ጥያቄ አለው። በደንብ አድርገህ አስበበት መልስልኝ። በኢየሱስ በማመን ከሆነ እኛ ሙስሊሞችን በኢየሱስ ስለምናምን የዘላለም ሕይወት አግኝተናል ማለት ነው እንደ ክርስትና። ኦኬ እናንተ አሁን አስተውለህ አውራኝ የምልህ ለዚህ ነው። በኢየሱስ በማመን ነው ወይንስ በኢየሱስ ደም ባፈሰሰው ደም በማመን ነው የዘላለም ሕይወት የሚገኘው? እሱ ይኸውልህ ልዩነት የለም አልኩ እኮ። ኦኬ ስለዚህ እኛ በኢየሱስ እናምናለን። እንዴት ነው የምታምኑት? የዘላለም ሕይወት አግኝተናል ማለት ነው አይደል እንደ ክርስትና? እናንተ የምታምኑት እኮ በነብይነት ብቻ ነው እኮ። በኢየሱስ ማመን አይደል ያልከው? በኢየሱስ ማመን ብለሃል እኮ። አንዴ ከረገጥክ በኋላ መቀጠል ነው ያለብህ፣ ወደ ኋላ መመለስ የለብህም። እሺ እምነታችን በኢየሱስ በማመን እኮ በኢየሱስ በማመን ከሆነ እኛ በኢየሱስ እናምናለን ነው። ምን ብለን እንደምናምን ልዩነት አለው። ኢትስ ኦኬ እሱ ሌላ ጉዳይ ስለሆነ፣ ግን አንተ ንግግርህ ላይ በኢየሱስ በማመን ካልክ ግን እኛ ሙስሊሞች በኢየሱስ እናምናለን። እኔ በኢየሱስና በሰራው ስራ ነው አልኩ እኮ። በኢየሱስ ኦኬ በሰራው ስራ ምንድን ነው? እኛ ኃጢአተኞች ነበርን። እሱ ኃጢአት ሳይሰራ ስለ እኛ ብሎ መስቀል ላይ በዋለው ስራ ሲናምን። ቶሎ አውራ አትቆይ። አዎ ማለት ህይወትን አገኘን ማለት ነው በሰራው ስራ ማለት። እሺ አሁንም እኔም አንተም ኃጢአተኛ ነን። ሰው ሁሉ ኃጢአትን ሰርቷል፣ እግዚአብሔር ክብር ጎሎባቸዋል ይላል። በዛ ኃጢአተኞች መሃል ኢየሱስ የለም። ኢየሱስ ኃጢአተኛ የሆነው ለአንተና ለእኔ ብሎ ነው። ኃጢአት ሳይሰራ ፕሮቴስታንት ነው አይደለ? ፕሮቴስታንት ነው አይደል? በቃ አሁን ቆንጆ ጥያቄ ልጠይቅህ ነው። በደንብ እንትን እንዳትል፣ ወደኋላ እንዳትመለስብኝ እንዳሁኑ ማለት ነው። ኢየሱስ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ሰብኳል አይደለ? አይደል? አዎ። ኦኬ ኢየሱስ ያስገባው ንስሐ የዘላለም ሕይወት ያስገኛል ወይስ ያስገኝ? ኢየሱስ የገባው ንስሐ ኖ አይደለም። ኢየሱስ የገባው አላልኩም። ኢየሱስ ያስገባው ወይም የሚያስገባው ንስሐ የዘላለም ሕይወት ያስገኛል ወይስ ያስገኛል? ያስገኛል። ሰምታችኋል? ኢየሱስ የሚያስገባው ንስሐ የዘላለም ሕይወት ያስገኛል ብሏል። ታዲያ የዘላለም ሕይወት የሚያስገኝ በንስሐ የዘላለም ሕይወት የሚገኝ ከሆነ ደሙ ለምን አስፈለገ? ምክንያቱም 12ቱን ደቀ መዛሙርቶቹን ሐዋርያ ያደረጋቸው አማኝ ያደረጋቸው ከመሰቀሉ በፊት ነው። አማኝ የሆኑት ከመሰቀሉ የኢየሱስ ደም ከመፍሰሱ በፊት ነው። እሱ የሐዋርያት ሥራ ማቴዎስ 10:7 ላይ 12ቱን ደቀ መዛሙርቶች ሂዱ መንግስተ ሰማያት ቀርባለች ብላችሁ ስበኩ እያለ ስልጣን ሲሰጣቸው እናያለን። ሙታን እንዲቀሰቅሱ የተለያዩ ታምራትን እንዲያደርጉ ማለት ነው። ስለዚህ ኢየሱስ በንስሐ የኢየሱስ የሚያስገባው ንስሐ የዘላለም ሕይወትን የሚያስገኝ ከሆነ ስቅላቱ ማፊ ፋይዳ። ኦኬ እኔ አንድ ጥያቄ ልጠይቅ። ጥያቄ አልፈልግም። ኦኬ ጥያቄን በጥያቄ ሊመልስ ይሆን? ኖ ምላሽ ብቻ እሰማሃለሁ።
ይኸውልህ ዓመተ ዓለም እና ዓመተ ምሕረት የሚባለውን ነገር ታውቃለህ አይደል? ጥያቄውን ብቻ መልስልኝ። ኢየሱስ መንግስተ ሰማያት ቀርባለች ንስሐ ግቡ ብሎ ሰብኮ ያ ስብከቱ የዘላለም ህይወት የሚያስገኝ ከሆነ የኢየሱስ ስቅለት ለምን አስፈለገ? ደሙ መፍሰስ ለምን አስፈለገ? ምክንያቱም እየሰበከ አማኝ እያደረጋቸው ነው ሰዎችን ወደ ከኃጢአት ማቴዎስ 9:13 ላይ ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና ይላል። ኦኬ። ስለዚህ የኢየሱስ ሰብኮ የዘላለም ህይወትን የሚሰጥ ከሆነ የኢየሱስ ደም መፍሰስ ለምን አስፈለገ? ጥያቄ ነው። ስለ ኃጢአተኞቹ ነው። አሃ ስለ ኃጢአተኞቹማ እኮ ንስሐ ግቡ እያለ ንስሐ እያስገባቸው ንስሐ አልገቡት አሉ እኮ ንስሐ ግቡ እያለ እኮ ነው። ያለ መግባታቸው እኮ የሱ ጉዳይ አይደለም። እኔ አሁን የሱን ገቡ አልገቡም እኮ አይደለም። የሱ የሚያስገባው ንስሐ ሰዎች መግባትና ለመግባት የራሳቸው ጉዳይ ነው። እሱ ግን ዋናው ነገር ምን እያለ ነው? መንግስተ ሰማያት ቀርባለች ንስሐ ግቡ እያለ እየሰበከ ነው። ስለ ሰዎች መግባትና ለመግባት ነው። እሱ የሚሰብከው ደግሞ የዘላለም ህይወት ያስገኛል ብለህ ጨርሰሃል። ኦኬ። ደሙ ለምን መፍሰስ አስፈለገ? ጥያቄ ነው። ይኸውልህ ደሙ ለምን መፍሰስ አስፈለገ ነው አይደል? እንዴ ማለት ዓመተ ዓለም በሚባልበት ዘመን ሰው ማለት ኃጢአት ይሰራል። ለሰራው ኃጢአት መስዋዕት የሚባለው ነገር አለ። ያንን መስዋዕት ሲያቀርብ ይሄው ንስሐ እየገቡ እኮ ነው። ንስሐ ምንድን ነው? የንስሐ ትርጉም ምንድን ነው? አይ መጽሐፍ ቅዱስ ካላነበብክ ከኔ ጋር አንግባባም። እኔ አንብቤያለሁ መጽሐፍ ቅዱስ በደንብ። በጣም ጥሩ። እንደዛ ከሆነ እኔ ኦን ፐርፐዝ ጉዳዩን ብቻ እንድታወራኝ ነው የምፈልገው። ሌላ ረጅም ነገር ነው አልወድም፣ አልችልም። ኢየሱስ እኮ ንስሐ እያስገባቸው ያሉት ሰዎች ለሰሩት ኃጢአት በተውበት ንስሐ ታውቃለህ? ተውበት እኮ ነው። አወቅ ንስሐ ተውበት እኮ ነው። በቃ ንስሐ። ስለዚህ የሚመለሱ ከሆነ ለሰሩት ኃጢአት እኮ ነው፣ ለተሳሳቱት ስህተት ነው አምላክ ሆይ ማረን ብለው እኮ ነው በንስሐ የሚመለሱት አይደል? ኦኬ። ስለዚህ በንስሐ የሚመለሱ ከሆነ በያ ንስሐ ደግሞ የዘላለም ህይወት የሚያስገኝላቸው ከሆነ የኢየሱስ ደም መፍሰስ ለምን አስፈለገ? የየትኛውን ንስሐ ነው የምትለው አንተ? አይ በቃ ሌላ ክርስቲያን አስገቡ በቃ። ይኸውልህ ቆይ አንተ ቆይ ማለት ያንተ አጠያየቅ እኮ ነው ያልገባኝ ወንዴ። ሰላም አለይኩም ወራህመቱላህ ያ ጀማ ኢብሮ ሌላ ሰው ይግባ። ስለ ዘላለም ህይወት ነው አሉ እንቱ እንኳን የለውም ኢብሮ። ወአለይኩም ሰላም። ምን ነው? ሌላ ሰው እኮ ብዬ ለዛ ነው። ቆይ እሺ ቆይ አንተን አንድ ነገር ልጠይቅህ ነው። እሺ ምንድን ነው ጥያቄ? እሺ አምላካችሁ አላህ ትላላችሁ። አላህ ማን ነው? አላህ ማን ነው ይላል እንዴ? አላህን እየጠራ አላህም አላህ ነው። ጠየቅኩኝ። አላህም አላህ ነው። ኦኬ እሺ ስለ ስላሴ አትረዱም? መንፈስ ቅዱስ ምን እንደሆነ አታውቁም? ስለ መንፈስ ቅዱስ ካላወቃችሁ ስለ አላህ እንዴት ነው ማወቅ የምትችሉት? አይ ሀቢቢ ብዙ ማገዶ ተፈጀለህ። አልደከመኝም ምንም። ትንሽ አራፍ ደከመኝ ነገር የለም። ጥያቄን መልስልኝ። ምክንያቱም በብሶት ነው የመጣኸው። ገብቶሃል? ጥያቄንም ራሱ እኮ ምንም ብሶት የለኝም። ከቁርአን አይደለም ያመጣው፣ ዝም ብለህ ብሶ ነው ቶ አይደለም። ጥያቄን መልስልኝ። ይገባና አረፍ በል። አሁን ሰዓት ስለሄደ አረፍ በል። ግድ የለም ብዙ ማገዶ ተፈጀለህ። እሺ ሌላ ጥያቄ ከቁርአን ቆይ ሌላ አይደለም። ይኸውልህ ባጭሩ ልንገርህ። አላህ ማን ነው አልክ። ማን ነው ካልክ አላህ አላህ ነው። ምንድን ነው ካልክ አላህ አምላክ ነው። የፍጥረታት ሁሉ ባለቤት ያንተ የነፍስህም የፈጠረህ አምላክህ እሱ ነው። በእናትህ ማህፀን እኔንም በእናቴ ማህፀን ያበጀን የሰራን ኦኬ የቀረጸን አላህ ነው። ከአላህ ውጪ ፈጣሪ የለም። የፍጥረታት ሁሉ ፈጣሪ አምላክ አላህ ነው። ከአላህ ውጪ ሌላ ፈጣሪ የለም። እሺ ያ አላህ መኖሩን ያወቅነው በምንድን ነው? አንተን በመፍጠሩ። ለምሳሌ
እንደው ትንሽ ኢንጂል ልቀይር ነው እንግዲህ አፉ በሉኝ እሺ እነ ሱሌማን ኢንጂል ልቀይር ትንሽ ዞር እናድርገው ደግሞ ሞቅ እናድርገው መሰለኝ ይቀር አይደለም አንተን በማፌዝ አይደለም እውነታን በመናገር ማስረዳት ይለኛል ቀሳ ኖርማል ቀሳ አድርጌ እንዳወራህ ነበር መጀመሪያ ፈለኩት አሁን እንዴት እምነት ያለው ሰው እንደ አማኝ ሲጠይቅ ደስ ይለኛል ኦኬ እንደ አማኝ ነው ኦኬ ታዲያ እንዴት በምን አወቅ ማለት አምላክ ፍጥረታ ዓለሙን በመፍጠሩ በምን አወቅ ልትለኝ ነው አዋ ሰው አምላክ ነው ሰው አምላኩን የሚያውቀው በመንፈስ ቅዱስ ኃይል ነው ካልሆነ በስተቀር ሰው አምላኩን ማወቅ አይችልም ኦኬ እሺ መስቀለኛ ጥያቄ ልጠይቅህ እኛ መንፈስ ቅዱስ አለን ወይንስ የለን እናንተ እኛ ሙስሊሞች ነቃበል እንግዲህ እሺ እኔ አላውቅም አንተ ታውቃለህ አይ አለን ወይንስ የለንም ነው እንደናንተ እምነት አስተምህሮ